ሉላ እንግዲህ ጠበቃው እንግዲህ ያልጠበቀችው ነገር እንግዲህ ገጥሟታል ማለት ነው። እዛ ያለበት ድረስ ያው ቀጥሯት እዛ ድረስ እሷ ያው አንዳንድ ነገር ለማስተካከል ይሆናል ብላ እዛ ያለበት ድረስ ሄዳ ነበረ። ስትሄድ ግን ምንም ያልጠበቀችው ነገር እንግዲህ ገጥሟታል ሉላ ማለት ነው። እንግዲህ በጣም እንግዲህ የሚያሳዝን ነገር ነው ማለት ነው። እያለቀሰች እንግዲህ ኧረ ተወኝ፣ ኧረ ተወኝ፣ እባክህ ተወኝ፣ ተለመነኝ፣ ኧረ በእናትህ ጨንቆኛል። ሰው ሲጨንቀው አታውቅም እንዴ? ይህን አጋጣሚ ለምን ለመጥፎ ነገር ትጠቀምበታለህ? በማለት እንግዲህ ስትጠይቀውም እኔ በህይወቴ እንዳንቺ አይነት ረጋ ያለና ቆፍጠን ያለች ሴት አይቼ አላቅምና በጣም ደስ የምትይና ረጋ ያለች ሴት ነሽና በማለትም እሷ ደግሞ በቃ እኔ ልሄድበት፣ እኔ ሴት ወዳለሁ፣ ግን እንዳንቺ የወደድኩት ሴት ግን የለኝም በማለት እንዳንቺ ረጋና ቆንጆ የሆነች ሴት በጣም ወዳለሁ፣ በዛ ላይ ጸባይሽ፣ ቁጣሽ ራሱ ይለያል በማለት አንቺ በጣም ቆንጆ ነሽ ሲላትም እኔ ቆንጆ አይደለሁም መከረኛ ነኝ በማለት እኔ አሁን በሁሉም ነገር የተስማማው ይመስለኛል፣ ነገሩ ቀለልን አርገው ተነሽ በቃ በማለት ጠበቃውም እንግዲህ ይዟት እንግዲህ ሄደዋል ማለት ነው። እሷም ደግሞ ምንም ነገር አልተዋጠላትም። እንግዲህ ሉላ እዛ ቦታ ላይ ሄደች ሌላ ነገር ለማስተካከልና ለማስፈጸም ነበረ። ግን እዛው ግን ስትሄድ ጠበቃው ሉላ ያልጠበቀችው ነገር እንግዲህ ተከስቷል ማለት ነው። እንግዲህ ሉላ በጣም ጨንቆኛል እረተውኝም ብላ ብትለምነውም እሱ በፍጹም እዚህ ድረስ ተቀጥረሽማ ቀጥሬሽ እዚህ ያለሁበት ድረስ መጥተሽ ሌላ ነገር ማውራት አያስፈልግም በማለት እንግዲህ የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁልኝ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም ስለምታበረታቱኝ ሀሳብ አስተያየታችሁ ስለምሰጡኝ እጅግ አድርጌ አመሰግናለሁ። በቅንነትና በመልካምነት ላይክ፣ ሰብስክራይብ እያረጋችሁ ስለምታልፉ አመሰግናለሁ። ለቤቱም አዲስ ለሆናችሁ በቅንነት ያው ላይክ እያረጋችሁና ሰብስክራይብ እያረጋችሁ ለፉ ማለት ነው። እንግዲህ ምሳሌ ክፍል 106 ይዘን መጥተናል። እንግዲህ ያው ሉላ በጣም እንግዲህ ያለችበት ነገር በጣም እንግዲህ ከባድ ነገር ነው። እንግዲህ ሉላ ጠበቃው እንድትመጪ ብሎ ቀጥሯት ነበረ ማለት ነው። ያው እሷ ደግሞ ያው የሞገሴ ነገር ስለነበረ ያው ሞገሴ እንዳያስፈጽም ሞገሴ እንደታመመ ሁላችንም እናውቃለን። ሐኪም ቤት እንዳለ ታሞ ከዛ ወጥቶ ቤት ነው። ግን እሱ አሁን ለጊዜው መንቀሳቀስ ስለማይችል ያው የወከላት ሉላ ነበረ ከጠበቃው ጋር ያገናኛት ማለት ነው። ሞገሴ ነበረ ማለት ነው። አሁን ሞገሴ መንቀሳቀስ ስለማይችል ያው ግዴታ ሉላ እዛች ቦታ ላይ መገኘት ነበረባት። የቀጠራት ቦታ ድረስ ሉላ በመሄድ እንግዲህ ስትጠይቀውም እሱ ሌላ ነገር ነው እንግዲህ ሉላ በፍጹም ያልጠበቀችውና ምንም ነገር ያላሰበችው ነገር ክስተት ነው የተፈጠረ ማለት ነው። ሉላ ደግሞ በፍጹም ይሁን ነገር የለም እንደዚህ አይነት ነገር እኔ አልስማማም፣ የምታስተካክልልኝ ከሆነ አስተካክልልኝ፣ አለበለዛ ግን እኔ እንደዚህ አይነት ነገር አላደርግምም አላስበውም በማለትም እንግዲህ ብዙ ሰዓት እንግዲህ በጣም ያው እሱ እዚህ የቀጠርኩሽ ቦታ ድረስ መጥተሽ አይ እምቢ ማለት አይቻልም በማለትም እንግዲህ በጣም ብዙ ሰዓት ነው የታገላት ማለት ነው። ስትኮሳተሪ ደግሞ እንዴት ነው ውበትሽ ሚደፋው በማለትም አንተ ስራ በቃ ከሰው ሚስት ጋር መተኛት ነው እንዴት ስራ በማለትም ከሌላ ሚስት ጋር ግን መተኛት በጣም ወንጀል ነው። ግን እኔ የምተኛው በጣም ከመወዳትና በጣም ከማከብራት ጋር ነው በማለትም በጣም ቆንጆ ከሆነ ሴት ጋር ነው ምተኛው በማለት አንተ ለመሆኑ ሚስት አለህ? ሚስት ካለው ሰው ጋር ከሌላ ሚስት ጋር የሚልከሰከሰው ጥሩ አይደለም፣ በሰማይም ቤት ያስጠይቀሃል በማለትም እንግዲህ ሉላ ትጠይቋለች ማለት ነው። እሱም እንግዲህ በዚች ምድር ላይ ራሱ በጣም ቆሻሻ ሰው ነው። ስለዚህ አንተ ሚስት እያለህ ከኔ ጋር እንደዚህ አይነት ነገር ለመፈጸም ራሱ ማሰብህ ራሱ በጣም የሚያሳፍር ነገር ነው በማለትም ግድ የለሽም ይሄው እዚህ ውስጥ ነው የኔና ያንቺ
እንግዲህ መቀመጫችን ነይ እንግባም ሲላት፣ እሷ ግን በፍጹም እኔ ህይወቴ ጠፋ ልጄ፣ እንደዚህ አይነት ውስጥ አልገባም፣ ከአንተ ጋርም አልሄድም በማለትም እንግዲህ በር ላይ በጣም ብዙ ሰዓት ታግሏታል ማለት ነው። አልገባም በማለት ቆሻሻና ንጹህ ብሎ ነገር የለም። ሉላ ምነካሽ? ተስማምትሽ እዚህ ድረስ ከመጣሽ በኋላ እንደዚህ አይነት ነገር ማውራቱ ሀሳቤን እቀይራለሁ ደግሞ ብቲ ምን እንደሚፈጠር ታውቂያለሽ። አስቤ ራስሽ። ስለዚህ ይሄ ነገር አልፈልግም፣ እኔ በፍጹም እኔ አልፈልግም። ሳልፈልገው ለአመታት ከማልወደው ሰው ጋር ኖሬያለሁ። ስለዚህ እኔ አሁን አልፈልግም ካልኩ አልፈልግም ነው። ስለዚህ ምንም ማድረግ አልችልም። አሁን ከኔ አጠገቤ ዞር በልልኝ በቃ በማለትም እነዛ ቀናቶች በጣም ቀፋፊና በጣም መጥፎ ቀናት ነበሩ በማለትም እንግዲህ ሉላ እንግዲህ ትመልስለታለች። እሱ ግን በፍጹም አይሰማም ጠበቃው ማለት ነው። እንግዲህ ከአንተ ጋር ተጋድሜ እነዛ መጥፎ ጊዜያቶች አልደግመውም። ስለዚህ ከአንተ ጋር ተጋድሜ በማለትም ጠበቃውም እንግዲያውስ ያ ድህነቱ እንግዲህ ይቀጥላል። ምንም ማድረግ አይቻልም። አንቺ ግን በአንድ ሰዓት ውስጥ ህይወትሽ የምትቀይርበት ነገር ነበረ፣ ግን አንቺ አላወቅሽበትም በማለትም እንግዲህ ደጋግሞም ቢለምናትም እሷ ግን በፍጹም እኔ ለዘላለም ድህነቴ ይሻለኛል፣ ምንም አይሰራልኝም በማለት እንግዲህ ታያለሽ። ደግሞ ሌላ ነገር ባለቤትሽም ደግሞ አልለቀውም፣ እኔ ደግሞ አሁን በወንጀል እከሰዋለሁ ይላታል እንግዲህ ሞገሴ። ስለዚህ ይሄንን በአንድ ሰዓት ውስጥ ግን መቀየር ትችያለሽ። መብቱ እንግዲህ አንቺ እጅ ላይ ነው። እምቢ ካልሽ ግን አሁን የነገርኩሽን ሁሉ እፈጽመዋለሁ በማለትም እንግዲህ በቃ ይሄው ደርሰናል፣ ነይ እንግባ ሲላት ሀብቱም ይቅር፣ ሁሉም ነገር ይቅር፣ አቅም ካለ ባለቤቴ ማሳሰር ትችላለህ ሞገሴ፣ እኔ ግን ህሊናዬ እንደዚህ አይነት ነገር አላደርግም፣ አይፈቅድልኝም በማለትም እንግዲህ ጠበቃው ምንም ነገር እንግዲህ አልሰማም ብለዋለች። እንዲህ አይነት ነገር እንግዲህ አስቡ ማለት ነው ቤተሰቦቼ። እንግዲህ እሷ ጉዳይ ለማስፈጸም ነበረ ያው ሞገስ ያገናኛት ጠበቃ ጋር ሄደች። እሱ ግን ያልጠበቀችው ነገር በፍጹም ያልጠበቀችው ነገር እንግዲህ ተከስተዋል ማለት ነው። ያው እሷ ግን ይሄ ነገር በፍጹም እኔ ሞገሴ ላይ እንዲህ አይነት ነገር አላደርግም፣ ከዚህ በፊትም በጣም ማልወጣበት ጭንቀትና መጥፎ ነገር ውስጥ ነበርኩ። ከዛ ላይ ደግሞ ያወጣኝ ሞገሴ ነው። ስለዚህ ከዛ ጭንቀትና ከዛ ሁላ መከራ በደል ወጥቼ አሁን ደግሞ ድጋሚ እዛ ያየሁት መከራና በደል ላይ አልገባም በማለትም እንግዲህ ለጠበቃው ነግረዋለች ማለት ነው። እንግዲህ አልፈልግም፣ ከፈለክ ሀብቴንም ሁሉም ነገር መውሰድ ትችላለህ፣ ሞገሴንም ማሳሰር ትችላለህ። ከዛ በተረፈ ግን እኔ እንደዚህ አይነት ነገር በፍጹም አላደርግም በማለትም እንግዲህ ብዙ ሰዓት ታግሏታል ማለት ነው። በጣም ብዙ ሰዓት በር ላይ ሁላ። ስለዚህ ህይወት ያ እናክል እኮ አታጓጓኝም። ስለዚህ ምን የምታጓጓኝ ነገር የለም ህይወት በማለትም እንግዲህ ነግረዋለች ማለት ነው። በጣም ብዙ ሰዓት ታግሏታል ማለት ነው። በጣም ብዙ ሰዓት ማለት ነው። ከሌላ ሰው ጋር መተኛትም ራስን ማጥፋትም ኃጢአት ነው ይላታል። እንግዲህ ከእኔ ጋር ተኝተሽ ባይሆን እንኳን የንስሐ እድሜ ታገኝ ነበረ፣ ግን ራስሽ ብታጠፊ መጨረሻሽ ነው። ስለዚህ ያለሽ ብቸኛ አማራጭ እኔ ያልኩሽን ብቻና ብቻ ነው በማለትም እንግዲህ በጣም አስጠንቅቋል። እኔ ምንም አላደርግም፣ ያለፉ ጊዜያቶች ራሱ ይቆጩኛል። የፈለከው ማምጣትና የፈለከው ማድረግ ትችላለህ፣ እኔ ግን እንደዚህ አይነት ነገር አንተ ስላልከኝ በፍጹም አላደርግም በማለትም እንግዲህ ሉላ እንግዲህ ብዙ ሰዓት እንግዲህ ታግሏታል ማለት ነው። እሷ ግን በፍጹም አላደርግም፣ ስለዚህ ልክ ነገር አይደለም። እኔ ደግሞ ከምወደው ሰው ውጪ ተጋድሜ ራሴ ማቁሸሽ አልፈልግም፣ ለዘላለም ህሊናዬ ማቁሸሽ አልፈልግም። እኔ የምወደውና የማከብረው አለ፣ እሱ ሞገሴ ነው። ስለዚህ ከሱ ውጪ እኔ ከማንም ጋር መገኘት መታየት አልፈልግም። ስለዚህ ዞር በልልኝ ብላ እንግዲህ ጠበቃው
ጠበቃው በጣም ብዙ ሰዓት ነው እንግዲህ ክርክር ከእሷ ጋር ማለት ነው። የፈለከው ማድረግ ትችላለህ፣ ከዚህ በኋላ ግን ይጸጽትሻል። አይጸጽተኝም። ከዚህ በኋላ ስልክ ብደውልልኝ የራሱ በቀጥታ ለህግ አሳልፌ ነው ምሰጥህ በማለትም ተይ ቁጭሻል፣ ተይ በኋላ ግን እኔ ማደርገውን ያውቃለሁ፣ በጣም ከፍተኛ እርምጃ ነው መወስድብሽ በማለትም በፍጹም የፈለከው ማድረግ ትችላለህ፣ ስልክ ደግሞ እንዳደውልብኝ፣ ከደወልክ በቀጥታ ነው አሳልፌ ለህግ የምሰጥህ በማለትም ሉላ እንግዲህ ኃይለኛ ማስጠንቀቂያ ሰጥተዋለች። ጠበቃውን በፍጹም በፍጹም እንግዲህ ምንም ነገር ራሱ ህጉ ራሱ ለእኛ ተዩ ተመልሰሽ ስትመጪ እንዳይጸጽትሽ ብዙ ባትናገሪ ጥሩ ይመስለኛል በማለት እንግዲህ ነግሯታል ማለት ነው። እንግዲህ አስቡ ማለት ነው። ያው የዛ ሰዓት እንግዲህ ያው ታውቃላችሁ እድሜ ለማህሌት ማህሌት ናት እንግዲህ የሞገሴ ንብረትና ሀብቱ ያሳገደችበት የነበረው ከዝና ጋር ሆኖ ከዛ በኋላ ደግሞ ቀስ በቀስ እንግዲህ ከዚህ ጠበቃ ጋር እንግዲህ ሞገሴ ተገናኝቶ ነበረ። በፍጹም በቃ እኔ ሁሉም ሀብት ንብረትን ሁሉንም ነገር አስመልስልሃለሁ፣ በባንክ የተያዘውን ብር ጭምር አስመልስልሃለሁ፣ ችግር የለውም ብሎት ነበረ ለሞገሴ ማለት ነው። ሞገሴም እንግዲህ ጥሩ ሰው ነው እንግዲህ በማለትም ያው አጋጣሚ የዛ ሰዓት እንደምታውቁ ያው ብሩኬ እዛ ታግቶ ነበረ። ያው መድብል ለብቻው ስለነበረ አጋጣሚ ያው ሉላና ሞገሴ እዛ ነበሩ ማለት ነው ጠበቃው ላይ። ከዛ በኋላ በመሀልም ደግሞ መድብል ሲደውልም መድብል ደግሞ እና ቶሎ ድረስልኝ ሲለው እሱ ደግሞ እንግዲህ ምንም ቢሆን ብዙ ነገር አብረን አሳልፈናል፣ ስለዚህ ከብሩክ የሚበልጥ ነገር የለም ይልና እንግዲህ ሉላን ከጠበቃዋ ጋር እንግዲህ ትቷት ወደ መድብል ይሄዳል ማለት ነው። ያው ብሩኬ ፍለጋ ማለት ነው። በመሀልም እሽ እንዴት ይሻላል ብላ ስደውልለት በቃ ሉላ ሁሉም ነገር አንቺ አስጨርሺ፣ እኔ አሁን መድብል ለብቻው ነው፣ ስለዚህ አንቺ ከጠበቃው ጋር ያለ ነገር ሁሉም ነገር ጨራርሺ በማለትም እንግዲህ አደራ ብሎት ለጠበቃውም ሁሉም ነገር ያው ሉላ ታስፈጽመዋለች። በቃ ለሉላ ትቼ ልሂድ ሲለውም ችግር የለውም እኔ አብረን ምንም ችግር የለውም አንተ መሄድ ትችላለህ በማለትም የዛ ሰዓት ነበረ እንግዲህ ሉላ ከጠበቃው ጋር እንግዲህ ሞገሴ ያስተዋወቃት ማለት ነው። ከዛ በኋላ ግን በቃ ሉላ ምንም ሊለቃት አልቻለም ማለት ነው። እና ይህ ሁላ በምንድን ነው? ያው ሞገሴ ነው። ሞገሴም ያው ክፋት ምናምን አስቦ ሳይሆን ይሄ ይመጣል ብሎ አላሰበም። ያው ታውቃላችሁ እሱ በየሄደበት ነው እንግዲህ የሚቀማው ሰው በዝተዋል ማለት ነው። እንግዲህ ሁሉም ቀማኛ በዝተዋል። እንግዲህ መጀመሪያም ዝና ነበረ፣ አሁንም ደግሞ እንግዲህ የጠበቃው እንግዲህ ሉላ እኔ ካላገባውሽ በማለትም እንግዲህ በጣም እንግዲህ ብዙ ነገር እንግዲህ ብዙ መከራ እያሳያት ይገኛል ሉላ ማለት ነው። እንግዲህ እንደምታውቁት ያው አሁን ከዛ ጊዜ ጀምሮ በቃ ንብረቱም ምንም ነገር መፍትሄ አላመጣም። ንብረቱ አስመልሳለሁ እንዲህ ያደርጋለሁ አንቺ ከኔ ጋር ከሆንሽ ከኔ ጋር ምልሽን ነገር ከፈጸምሽ በማለትም እንግዲህ ከዛ ጊዜ ጀምሮ እንግዲህ ጠበቃው ሉላን ይዟታል ማለት ነው። ሉላ ደግሞ እኔ እንደዚህ አይነት ነገር በፍጹም ይሄ ነገር ሞገሴ ከሰማ በጣም ነው ከባድ ነገር የሚፈጠር። ሞገሴ ዝም አይልህም፣ ጥሩ አይደለም እንደዚህ እንዴት ታደርጋለህ? እኔ እኮ አንተ ያገናኘኝ ጠበቃ ነህ ተብሎ የህግ አካል ተብለህ ነው። ስለዚህ ለምንስ እንዴት ታደርጋለህ? በዛ ላይ ሚስት ልጆች አሉ። እንዴት ቤተሰብ እያለ ከኔ ጋር እንዲህ አይነት ነገር ታስባለህ? ብላም ሉላ በጣም ብዙ ጊዜ ለምነዋለች። ተው ሞገሴ ከሰማ በጣም ከባድ ነገር ነው የሚፈጠር ብላ ብዙ ጊዜ እንግዲህ ለምነዋለች ማለት ነው። እሱ ግን በፍጹም ምንም የሚመጣ ነገር የለም እያለ ግን እስከ ዛሬ ግን ሉላ ሞገሴ እንዳይሰማ ብዙ ጊዜ እንግዲህ እየተደበቀችም ስልክ እያወራችው ሲቀጥራትም ደግሞ ተደብቃ እየሄደች ነበረ። አሁን ግን በመጨረሻ ጊዜ እንግዲህ የቀጠራት ቦታ ስትሄድ ግን ያልጠበቀችው ነገር ነው የገጠማት ሉላ ማለት ነው። እና ቤተሰብ በጣም ከባድ ነገር ነው ማለት ነው። እንግዲህ የተዋወቀችው የዛ ሰዓት ነው ማለት ነው። ያው ሞገሴ እንደምታውቁ በጣም መልካምና ቅን ሰው ነው። የዛ ሰዓት ያው መድብል ለብቻው ነው። ከብሩኬ ጋር ብዙ ነገር አሳልፈናል፣ ምንም ቢሆን ጓደኛዬ ነው
ብዙ መከራና በደል አብረን አሳልፈናል። ደስታም ሀዘንም ሁሉም ነገር ሲመጣ ተካፋይ ነው። ስለዚህ ከብሩክ የሚበልጥ ነገር የለም ብሎ ነው የዛ ሰዓት እንግዲህ እሱን አምኖ ሉላን እሱ ላይ ጥሏት ነበር የሄደ ማለት ነው። የዛ ሰዓት ነው እሷን እንግዲህ ጠበቃው እንግዲህ ከእሷ ጋር ሊግባባ የቻለ ማለት ነው። ሉላም የዛ ሰዓት እሱ ፈልጋ ወይም ደግሞ እሱ ከእሱ ጋር ለመሆን ፈልጋ ሳይሆን ያው ሞገሴ ባላት መሰረት ጠበቃው የሚልሽ ነገር በዛ ላይ ደግሞ ያው እኔ አሁን መድብል ስለደወለልኝ ብዙ የሚስተካከል ነገር አለ። አንቺ እዛ ቁጭ ብለሽ እየተመላለስሽም ቢሆን ሁሉም ነገር ጨርሽ ያስፈጽሚው ባይሆን ንብረታችን እንኳን እንዲመለስ በማለት ነበር እንግዲህ ሞገሴ ያደረገው ንብረታችን ቢመለስ ምንም ነገር የለኝም ሁሉም ነገር እንግዲህ እንዳየሽ ሆኗል። ስለዚህ ባይሆን የሚመልስልኝ ከሆነ የጠበቃ አንቺ እየተመላለስሽ አስፈጽሚ ብሏት ነበረ። እሷም እንግዲህ እየተመላለሰች እሷ ይሄ ለማስተካከል ነበረ። ጠበቃው ግን ወደ ሌላ ተቀየረና እንግዲህ ከሉላ ጋር ከአንቺ ጋር ካልሆንኩ በማለት በጣም በጣም አሳራዋን እንግዲህ ፊዳዋን ነው ያበላት። በመሀልም እንደምታውቁ ያው ሞገሴ እንግዲህ በጥይት ተመቶ ሐኪም ቤት ነበር የተኛ። የዛ ሰዓትም እሷ ለብቻዋ ነበር እንግዲህ ያው አንድ ሰው ከጎናችሁ ከሌለ በጣም ከባድ ነው። ሴት ልጅ ደግሞ እንደምታውቁ በየሄደችበት በቃ በየሄደችበት እንግዲህ ሁሉም ሰው ነው እንግዲህ አበባ እንዴት ነው በየመንገዱ አሁን የሚያማምር አበባ እንግዲህ ሰው ሲያይ ማለፍ አይችልም በቃ ሁሉም ሰው ሊቀነጥሳት ያቺ አበባ ይፈልጋል። እና በቃ ሴት ልጅም በቃ አጠገቧ የሆነ በቃ ምን ብዬ ነገራችሁ አጠገቧ ሰው ከሌለ ፈላጊዋ ብዙ ነው። ሁሉም ሰው በቃ ትንሹም ትልቁ በቃ ሁሉም ነገር ሁሉም ሰው ይፈልጋታል እና በየሄደችበት ማለት ነው። እና በጣም ከባድ ነው። ያው ሴት ልጅ ልክ እንደ አበባ እንዴት ነው የሚያምር አበባ የሚያምር አበባ መንገድ ላይ ማንም ሰው አልፎ መሄድ አይችልም። እና ሴት ልጅም ከዛም በላይ ናትና በጣም ከባድ ነው። ያው ከተቀነጠሰም አበባው ያው እንደምታውቁ በዛውም ከባድ ነገር ነው የሚፈጠር። ሴት ልጅም ደግሞ አጠገቧ ሰው ከሌለ የሆነ አደጋ ቢደርስባት ሴት ልጅ ቅስሟ ይሰበራልና ከባድ ነው ለማለት ፈልጌ ነው። እና ሉላ አሁን እንግዲህ በጣም ከባድ ነገር ነው የምታሳልፈው ማለት ነው። ከዝናም እንደዛ እንግዲህ ያው እሷ ሀብት ብትፈልግ እንደዛ ሀብት ንብረት ያሁላ ብትፈልግ እኮ ከዝና ቤትም እንደዛ ሁሉም ነገር ተሟልቶላት ከዛ አትወጣም ነበረ። ግን ሉላ የምትፈልግ ንጹህ ፍቅርና ንጹህ ፍቅር ብቻ ነው። ለምን እንግዲህ ከሞገሴ ጋር እውነተኛ ፍቅር ነው ማለት ነው። ከዝና ጋር ደግሞ ያው እንደነገርኳችሁ ንብረት ሀብት ሁሉም ነገር ሞልቷል። ግን የሰቀቀን ኑሮ ነው። ዝና በጣም ያስፈራራታል። ቤት ውስጥ ዘግቶ ብዙ ጊዜ አስቀምጧታል። ለብዙ ጊዜያት ለብዙ ዓመታት እንግዲህ ቤት ውስጥ እየዘጋ ቤት ውስጥ አስቀምጧታል። ፀሐይ ራሱ እስከሚናፍቃት ድረስ እና ብዙ መከራና ስቃይ ስላየች አሁን ድጋሚ ከዚህ ከጠበቃው ጋር እንዲህ አይነት ነገር ማሳለፍና መድገም ሉላ አትፈልግም። እንግዲህ ሉላ መጨረሻዋ ምን እንደሚሆን የሉላ መጨረሻ ምናይ ይሆናል። ቤተሰብ ሉላ በጣም ታሳዝናለች። በዛ ላይ ሰው አጠገቧ የለም። ሞገሴም ተኝተዋል እና እንግዲህ እሷ ግን በጣም እንግዲህ ታማኝና ታማኝ እንግዲህ እውነተኛ ፍቅር እንግዲህ አፍቃሪ ናት። እንግዲህ የሞገሴ ማለት ነው። እንግዲህ መጨረሻው ምናይ ይሆናል ቤተሰብ